ፀጉራቸው ረጅም የሆኑ ሴቶች ፀጉራችሁ እንዴት እንደዚህ ያደገ ብላችሁ ስትጠይቋቸው በትክክል አይነግሯችሁም። ወይ በዘር ነው ይላሉ፣ ወይ ደግሞ እንዲሁ አድጎ ነው ይላሉ፣ ካልሆነም ደግሞ የሆነ ቅባት ተቀብቼ ነው ይሏቸዋል። ይሄ ግን ውሸት ነው። እመኑኝ፣ ለእናንተ የማይነግሯችሁ ግን ደግሞ ፀጉራችሁን የሚያሳድጉበት ሚስጥር አላችሁ። ታዲያ እኔ በዚህ ቪዲዮ እነሱ የማይነግሯችሁን በ3 ወር ውስጥ ብቻ ፀጉራችሁ እንዲያድግ የሚያደርጉትን 3 ዋና ዋና ሚስጥሮችን አፍረጥርጬ እነግራችኋለሁ። ከእናንተ የሚጠበቀው እነዚህ የምነግራችሁ ሚስጥሮች በደንብ መስማት ነው። ከዛ በኋላ እመኑኝ ፀጉራችሁ እንዴት እንደሚያድግና መነቃቀል፣ መሰባበር፣ መበጣጠሱ እንዴት ለአንዴና ለመጨረሻ ጊዜ እንደሚቆም ታያላችሁ። በተለይ 3ኛው ሚስጥር እጅግ አስፈላጊ ስለሆነ ቪዲዮን ሳታሳልፉ እስከ መጨረሻው ማየት አለባችሁ። ታዲያ አሁን የምነግራችሁን ነገሮች አድርጋችሁ ፀጉራችሁ ላይ ከ3 ወር በኋላ ለውጥ ስትመለከቱ ኮሜንት ላይ መታችሁ ለውጥ እንዳገኛችሁበት ለሌሎች ሰዎች እንደምትነግሩልኝ ቃል ግቡልኝ። አሁን ፀጉር ስለሚያሳድጉት 3 ሚስጥሮች ልንገራችሁ። ሰላም እንዴት ናችሁ? ሳሚ ይባላለሁ። ፀጉራቸው ሲበጣጠስና ሲነቃቀል ብዙ ሰዎች የኔ ፀጉር መቼም አያድግም ተፈጥሮ ነው ይላሉ። ይሄ ግን በጣም ትልቅ ስህተት ነው። ፀጉር ሁሌም ያድጋል። ነገር ግን ከሚያድገው በላይ የሚሰባበረው ፀጉር ሲበዛ ፀጉራችሁ በጣም እየሳሳ ይመጣል ማለት ነው። ስለዚህ ፀጉራችን እንዲያድግ ማድረግ ያለብን ፀጉር የሚነቃቅሉና የሚሰባበሩ ነገሮችን በመቀነስ የፀጉርን እድገት ማፋጠን ይሆናል ማለት ነው። ዛሬም የምንዳስሰው እሱን ነው። እንዴት የፀጉርን መሰባበርና መነቃቀልን በመቀነስ በ3 ወር ውስጥ ብቻ ፀጉርን ማሳደግ እንደሚቻል ነው። ወደ መጀመሪያውና ረጅም ፀጉር ያላቸው ሰዎች ፀጉራቸውን ስለሚያሳድጉበት ሚስጥር እንለፍ። ፀጉር እርጥብ እንደሆነ መተኛት። ይህ ነገር ሁላችንም ብዙ ጊዜ የምናደርገው ነገር ነው። በተለይም በአረብ ሀገራት የምትኖሩ እህቶቼ ስራ ስትሰሩ ትቆዩና በጣም ሲደክማችሁ ሻወር ወስዳችሁ ወይም ደግሞ ፀጉራችሁን ታጥባችሁ ወዲያው ትተኛላችሁ። እናንተ በስራ የደከመ ሰውነታችሁን ስታሳርፉና እፎይ ስትሉ ፀጉራችሁ ደግሞ በጎን እየተጎዳ ይሄዳል። እንዴት? ምን አገናኘው ልትሉ ትችላላችሁ። አሁን አስረዳችኋለሁ። ፀጉር የመጨረሻ ደካማና ጥንካሬውን የሚያጣ የሚሆነው ሲረጥብ ነው። ውሃ ፀጉር ውስጥ ሲገባ ፀጉር በተፈጥሮ የመለጠጥ አቅሙ ይዳከማል። አስቡት፣ እናንተ ለጥ ብላችሁ ተኝታችሁ ስትገላበጡ ፀጉራችሁ እንዲሁም እርጥበት ሲያገኝ ደካማ ሆናል። አሁን ደግሞ ከትራሳችሁ ጋር ይፋተጋል፣ ይጠማዘዛል፣ ይታሻል ማለት ነው። ይሄ ደግሞ የፀጉራችሁን የውጨኛውንና ጠንካራውን ክፍል ወይም ደግሞ ከቲክል የሚባለውን ፓርት ያሳሰዋል። ይሄ ሲጎዳ ደግሞ ፀጉራችሁ የመጨረሻውን አቅም ያጣል ማለት ነው። ለዛም ነው መንታጫፍ የሚበዛባችሁ፣ ፀጉራችሁ የሚሳሳ ወይም ደግሞ ጭብርር የሚለው። ጠዋት ስትነሱም ትናንሽ ፀጉሮች ረግፎ የምታዩት ለዛ ነው። አሁን ትንሽ ስለሚረግፍ ላይታወቃችሁ ይችላል። ግን እነዚህ ትናንሽ ነገሮች ነው እየተደመሩ እየሄዱ ፀጉራችሁን ከናካቴው የሚያበላሹ። ወደ ሁለተኛውና እጅግ አስገራሚና አስደናቂውን ነገር ለእናንተ ከመናገሪያ በፊት እዚህ ጋር የሆነ ነገር ብላችሁ ደስ ይለኛል። ፀጉራችሁ እርጥብ እንደሆነ መተኛት አሁን የነገርኳችሁን ችግር ብቻ አይደለም የሚያመጣው፣ ሌላም ትልቅ ጉዳት ሊያስከትል ይችላል። የራስ ቅላችሁ እርጥብ እንደሆነና ሙቀት እንደፈጠረ ስትተኙ በተፈጥሮ የራስ ቅላችሁ ላይ ያሉ ይስት እንዲባዙና የበለጠ እንዲራቡ ያደርጋል። እነዚህ ደግሞ በጣም መራባታቸውና መባዛታቸው ለአንዳንድ ሰዎች ፀጉራቸውን እንዲያሳክካቸውና ፎረፎርም እንዲወጣባቸው፣ ፎረፎርም ኦልሬዲ ካለባቸው ደግሞ እንዲባባስባቸው ያደርጋል ማለት ነው። ጤነኛ ያልሆነ የራስ ቅል ደግሞ ፀጉር እንዳያድግ፣ እንዳያምር፣ ረጅም እንዳይሆን ይከላከላል። እዚህ ጋር ግን ማወቅና ማስተዋል ያለባችሁ አንድ ነገር አለ። ፀጉራችሁ እርጥብ እንደሆነ መተኛት ቀጥታ ከፀጉር እድገት ጋር የሚያያዝ ሳይሆን ፀጉር እንዲበጣጠስ፣ እንዲነቃቀልና እንዲሰባበር ግን እንደ ምክንያት ሊጠቀስ ይችላል። ስለዚህ ማድረግ ያለባችሁ ፀጉራችሁ በራሱ ሲደርቅ ተኙ። በጣም ከቸኮላችሁና ከደከማችሁ እንዲሁም ቶሎ መተኛ ካለባችሁ ደግሞ በጥንቃቄ ፀጉራችሁን ብዙ ሙቀት ሳታበዙ ፀጉራችሁን በፀጉር ማድረቂያ አድርጉት። አሁንም ደግሞ በተለይ በአረብ ሀገር ያላችሁ እህቶቼ ስራው በጣም አድክሟችሁ እነዚህን ለማድረግ ካልቻላችሁ በጣም ሳታጠብቁ ፀጉራችሁን ተሰርታችሁ ተኙ። ይህም ፍሪክሽን እንዳይፈጠር ያደርጋል። እስካሁን እያያችሁኝ ከሆነና ወደ ሁለተኛው ፀጉር ወደሚያሳድገው ሚስጥር ከማሳየተ በፊት ከየት ሀገር ሆናችሁ ይህን ቪዲዮ እንደምታዩ ኮሜንት ላይ አሳውቁኝ። ፀጉራችሁን አድርቃችሁ ብትተኙም አሁን የምነግራችሁን ነገር ካላደረጋችሁ ግን ከንቱ ልፋት ነው የሚሆንባችሁ። ሁለተኛው የትራስ ጨርቃችሁ። የአብዛኞቻችሁ የትራስ ጨርቅ ከጥጥ የተሰራ ነው። ጥጥ ምቾት የሚሰጥ ቢሆንም ከፀጉር ጋር ደግሞ አይጥና ድመት ናቸው። ምክንያቱም ደግሞ ፍሪክሽን ወይም ፍትጊያ የሚባል ነገር ስላለ እናንተ ተኝታችሁ በተገላበጣችሁ ቁጥር ከጥጥ የተሰራው የትራስ ጨርቅ በትንሹ ፀጉራችሁን መሰብሰብ፣ መያዝ፣
መልቀም ይጀምራል ማለት ነው። ከወራት በኋላ ይሄ ነገር ሲደጋገም ትናንሽ ፀጉሮች ይረግፋሉ። አሁንም ይሄ ነገር ሲደጋገም ፀጉራችሁ እየተሰባበረ እየተነቃቀለ ይመጣል ማለት ነው። ጠዋት ከእንቅልፋችሁ ስትነሱ የተበጣጠሰ ፀጉር በየጊዜው ታያላችሁ ማለት ነው። በተለይ ደግሞ ፀጉራችሁ ከርሊ ከሆነ ረዘም ያለ ከሆነ ሽቦ የሚባለው አይነት ከሆነ አስቸጋሪ ይሆናል። ሌላው ደግሞ ጥጥ በተፈጥሮ እርጥበትን ይወስዳል፣ ላብን ሳይሆን እርጥበትን። ይሄም ደግሞ ፀጉራችን ላይ ያለው በተፈጥሮ የተሰጠንን ወዝ ይመጠዋል። ይሄም ፀጉራችንን ያደርቀዋል ማለት ነው። ታዲያ ምን እናድርግ ካላችሁ አቅም ወይም ደግሞ ጊዜው ካላችሁ ከሳቲን የተሰሩ የትራስ ጨርቆችን ተጠቀሙ። አቅሙም ጊዜውም ከሌላችሁ ደግሞ አንድ አሪፍ መፍትሄ አለ፣ ፀጉሩን ሸፍኖ መተኛት። የቪዲዮ መጀመሪያ ላይ እንዳልኳችሁ ሶስተኛው ፀጉር የሚያሳድገው ሚስጥር እጅግ ወሳኝ ነው ብያችሁ ነበር አይደለ? ይሄ ሶስተኛው ሚስጥር ብዙዎቻችሁን እንደሚያስገርምና እንደሚያስደነግጥ በጣም እርግጠኛ ነኝ። ከ180% በላይ ብዙ ሴቶች ብዙም ጉዳት የሌለው ስለሚመስላቸው ያደርጉታል። ግን ደግሞ ፀጉራችሁን እጅግ የሚጎዳ ነገር፣ ፀጉራቸው ረጅም የሆኑ ሴቶች ደግሞ ይህንን በጭራሽ የማያደርጉት ነገር፣ እሱን ነው የምነግራቸው። ዝግጁ ናችሁ? ዝግጁ ከሆናችሁ እስካሁን የነገርኳችሁን መፍትሄዎች የምትጠቀሙ ከሆነ እጠቀመዋለሁ ብላችሁ ኮሜንት ላይ ጻፉልኝ። እጠቀመዋለሁ ብሎ የጻፉትን እናንተ ላይክ አድርጉላችሁ። ኖቲፊኬሽን ሲገባ አስታውሰው እንዲጠቀሙት ያደርጋቸዋል። አሁን ወደ ሶስተኛው ፀጉርን ወደሚያሳድገው ሚስጥር እንለፍ። ሶስተኛ የፀጉር ማበጠሪያ። ለመጨረሻ ጊዜ የፀጉራችሁን ማበጠሪያ በደንብ ያጠባችሁት መቼ? ባለፈው ሳምንት፣ ያለፈው ወር፣ ያለፈው ዓመት ወይስ ቆያችሁ ወይም አጥባችሁት አታውቁ? ብዙ ሴቶች ፀጉራችሁን ካበጠራችሁ በኋላ ማበጠሪያው ጋር የቀረውን ፀጉር በእጃችሁ ብቻ ጠረግ አድርጋችሁ ማበጠሪያውን ታስቀምጡታላችሁ። ይሄ ከሩቅ ሲታይ የጸዳ ይመስላል ግን አይደለም። በትኩረት ብታዩት በውስጡ ዴድ ስኪን ወይም የሞተ ቆዳ፣ ቆሻሻዎች፣ ከዚህ በፊት የተጠቀማችሁት የቅባት ወዞች፣ በጣም ብዙ ነገር አለው። አሁን አስቡት፣ ይህንን እናንተን ልጠይቃችሁ። በዚህ ማበጠሪያ የታጠበውን ፀጉራችሁን ስታበጠሩበት ምን የሚፈጠር ይመስላችኋል? አሁን አስቡት። ይህንን እናንተን ልጠይቃችሁ። በዚህ ማበጠሪያ የታጠበውን ፀጉራችሁን ስታበጥሩበት ምን የሚፈጠር ይመስላችኋል? አያችሁ? አሁን አሃ አላችሁ አይደል? በዛሬው ንጹህ ፀጉርና የራስ ቅል የትናንትናውን ቆሻሻ እየጨመራችሁት ነው ማለት ነው። ይህም ቀስ በቀስ የራስ ቅላችሁ እንዲጎዳና እንዲቆጣ ያደርጋል። እሱ ብቻ አይደለም። የፀጉር ማበጠሪያው ጋር ያሉት አንዳንድ ቅባቶችና ትናንሽ ፀጉሮች ለማበጠር በምትሞክሩበት ወቅት እንደፈለጋችሁ እንዳታበጥሩት። ይህም ለማበጠር ኃይል እንድትጠቀሙና ፀጉራችሁን እንድትሰባብሩ ያደርግባችኋል። ስለዚህ እንዴት ማጠብ አለባችሁ? እንደምትጠቀሙት ጊዜ ቢወሰንም በሳምንት አንዴ ለብ ባለ ውሃ ትንሽዬ ሻምፖ አድርጋችሁ በማትጠቀሙት የጥርስ ብሩሽ ቢያንስ ለ5 ደቂቃ ማጠብ ብቻ ነው። በቃ በጣም ቀላል ነው። ስለዚህ ለማጠቃለል ያክል ፀጉራችሁ እርጥብ እንደሆነ አትተኙ። ከቻላችሁ የሳቲን ትራስ ጨርቅ ተጠቀሙ። ካልሆነም ደግሞ ፀጉራችሁን ሸፍናችሁ ተኙ። ሶስተኛው ደግሞ የፀጉር ማበጠሪያችሁን ማጠብ አትርሱ። እነዚህን ስትጠቀሙ ቀስ በቀስ ፀጉራችሁ እየተሻሻለና ለውጥ እያሳየ መሰባበርና መነቃቀሉ ቀርቶ ፀጉራችሁ እያደገ እያማረ እንዲሁም እየረዘመ ይሄድላችኋል ማለት ነው። ብዙ ፀጉራቸው ረጅም የሆኑ ሰዎች የማይነግሯችሁ ሚስጥር እነዚህ ናቸው። እነዚህን ማድረግ በጭራሽ እንዳትረሱ። ኮሜንት ላይ ብዙ ጊዜ የትኛውን ስህተት ትሰሩ እንደነበር ንገሩኝ። ሌላ ጥያቄም ሆነ በቀጣይ እንድሰራላችሁ የምትፈልጉት ካለ ኮሜንት ላይ ጻፉልኝ። በዚህ ቪዲዮ አዲስ ነገር ከተማራችሁ ላይክ እና ሰብስክራይብ ማድረግ አትርሱ። ሳሚ ይባላለሁ። በቀጣይ ስለ አንድ ታምራዊና ፀጉርን በአንድ ወር ውስጥ ብቻ ስለሚያሳድግ ቅባት ሰራላችኋለሁ። ከፈለጋችሁ ይሰራ ብላችሁ ኮሜንት ላይ ጻፉልኝ።